ወንድሜ ጓደኛዬ አይደለም ወንድሜ ነህ። ብዙ ነገር አስተምረኛል። መንገድህን ሁሉ እግዚአብሔር ቀና ያርግልህ። አብርሃምና ሄርሜላ ተያይዘው ከሀገር ሊወጡ መሆኑንና ፕሮሰሳቸውን ሙሉ በሙሉ መጨረሳቸውን ሰምተናል ማለት ነው። በነገራችን ላይ እኔ የዚህን ያክል ርቀት ማለት ነው ሩታን ለማሞኘት ቤተሰቦቿን ለማሞኘት ለምን መሄድ እንደፈለጋችሁ ብቻ ነው ግራ የገባኝ። ሁለታችሁ እንደምትፋቀሩ እኮ ማለት ነው ዓለም ያወቀው ፀሐይ የሞቀው ጉዳይ ነውና እች ልጅ ምን በትበድላችሁ ነው? ምን ብታረጋችሁ ነው? የምሬ ነው። እኔ ትላንትና ስትናገር ሩታ እኔ በጣም ነው ያሳዘነችኝ። ምክንያቱም አስበው ምን ያክል አንተ ላይ ያላትን እምነት እንዳጣች፣ ምን ያክል አንተ ላይ ተስፋ እንደቆረጠች ነው ያየሁትና በነገራችን ላይ ማለት ነው ከዚህ ቀደም የአብርሃምና የብሩክ ጉዞ እዛ ያለውን ነገር ለማስተካከልና በቀጣይነት ደግሞ ሩታ ከወለደችና ነገሮች መስመራቸውን ከያዙ በኋላ ሄርሜላን ይዞ ለመሄድ መሆኑን አረጋግጠናል ማለት ነው። ከዚህ በፊት እኔ ሄርሜላ ፕሮሰሶችን መጀመሯን ጭምር ሰምቻለሁኝ፣ ግን የዚህን ያክል ዲፕሊ ከአብርሽ ጋር ተያይዛ ትሄዳለች የሚል ሀሳብ አልነበረኝም። ግን አሁን ላይ ነገሮች ሙሉ በሙሉ ወደዛ ነው እየሄዱ ያሉት። አብርሃምም ለሄርሜላ ልዩ የሆነ ስሜት አለው። ታዲያ ሩታን መጉዳቱ ለምን አስፈለገ? ለሩታ የማይሆን እንትን ማድረጉ ለምን አስፈለገ? እኔ በጣም ማዝነው ማለት ነው። የምር የሰው ልጅ የዚህን ያክል እዚህ ምድር ላይ ካሉ ውድ የተባሉ እንቁ የተባሉ ስጦታዎች መሃል አንዱን አግኝተ እንዴት ነው ግን እንደዚህ ጨክነህ ማለት ነው እንደዚህ ጨክነህ ነገሮችን እንትን ልትል ያሰብከው? እኔ በጣም ነው ማዝነው። ከዛ በላይ ደግሞ ማለት ነው ልትሄዱበት ወይም ይሄንን ነገር ለማድረግ የሄዳችሁበት ርቀት በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። የምሬን ነው የምላችሁ። እሷ በዛ በኩል ምናምን ሆን ብላ ማለት ነው እዚህ ጋር አንጀት ለመብላት ምናምን አይነት ጭዌ ማለት ነው። በቃ አንተም ወደ ልጅና ወደ ትዳር ተመለስ። ኧረ እባክሽ በጀርባ በኩል ፕሮሰስ እያደረጋችሁ ከሀገር ለመውጣት ነገሮችን እያመቻቻችሁ ወደ ልጅና ወደ ሚስት ተመለስ። ከዛ ደግሞ ልክ እሱ ልጁን ለማስገረዝ ወደ ቡታጅራ ሲመጣ እኔ ያላንተ መኖር አልችልም፣ ራሴ ያጠፋለሁኝ ገለመሌ ምናምን እያለቃቀስሽ ቪዲዮ መፖሰት ማለት ነው። ማንንም ማሞኘት አይጠበቅባችሁም። የምሬን ነው የምላችሁ። አብርሃም ካልፈለገና ፍላጎቱ ካልሆነ ከሩታ ጋር የመቀጠል ሀሳብ ከሌለው ማንም አያስገድደውም። ትላንትናም ይህንን ነገር ሩታ በግልጽ ተናግራለች። እኔ የድሮዋ ሩታ አይደለሁኝም በቃ። ምክንያቱም በፊት የፈለገውን ነገር ሆኖ የፈለገውን ነገር አድርጎ መጥቶ ስለምትቀበለው ልጁ የማይሆን ነገሮችን ለምዷል። ይሄ ግልጽ ነው። ግን ትላንትና ያዩዋት ሩታ ምን ያክል ጠንካራና ምን ያክል ከዚህ በኋላ ሊመጣባትን የሚችሉ ነገሮች የምትቋቋምና ለየትኛውም ነገር እጅ የማትሰጥ እንደሆነ እኔ በደንብ አረጋግጫለሁ። ወይም በቃ እኔ እስካሁን ድረስ ለካ እንደመጣበት ወይም እንዳመጣጡ እናስተናግደል በቃ እንዳመጣጡ ላስተናግደው ብላ ነው። አንደኛ ከሱ ጋር ሌላ አይነት ገለመሌ ውስጥ የምትገባበትም ሰዓት ላይ አይደለችም። በፈጣሪ እጅ ላይ የነበረች አይነት ሴት ነበረች። ከዛ ልጇን በሰላም ተገላግላ አቅፋለች ከቤተሰብ ጋር። እሱና እሷ ሌላ አይነት ነገር ውስጥ ቤት ለምን መጣ እንደዚህ ሆንክ ምናምን ውስጥ መግባት አትፈልግም እንጂ እሱ የሚያደርገው ነገር እኮ የትኛውንም አይነት ነገር እቺ ልጅ ብታደርግ የምንፈርድባት አይነት ነገር አይደለምና የእውነቴን ነው ምልሽ። በቃ በጣም የበሳል ሰው ውሳኔን የወሰንሽው። በቃ ካልፈለገሽ ማስገደድ እንደማትችይ በደንብ ገብቶሻል። ከዚህ በኋላ ህይወት ይቀጥላል። አብርሽ አንቺ ህይወት ውስጥ ስለሌለ ምንም ልትሆኝ የምትችው ነገር የለም። እኔ ከዚህ በፊትም በጣም ተናግሬያለሁኝ። እግዚአብሔር ይመስገን ጥሩ ኮሚኒቲ አፍርተሻል። ከአብርሃም በተሻለ መልኩ ማለት ነው በኦዲየንስ ዘንድ ተወዳጅነት እንዳለሽ አውቃለሁ። ምንም አይነት ነገር አንቺ በቻናልሽ ላይ በትለቂ በደንብ በኦዲየንሶችሽ በደንብ እንደሚያበረታቱሽ አውቃለሁኝና በደንብ ጠንከረሽ መቆም እንደምትችይ አስባለሁኝ። ከምንም ነገር በላይ ደግሞ ቤተሰቦችሽን ጠበቃ አድርገሽ ያዢ ለየትኛውም ነገር ማለት ነው። አሁን ላይ የልጅ እናት ነሽ። ልጅ እያሳደጉ ሚዲያ ላይ ሶሻል ሚዲያ ላይ መንቀሳቀስ ትንሽ ከባድ እንደሚሆን አውቃለሁኝና እነዚህን ነገሮች በደንብ ጠበቅ አድርገሽ ያዥ እንጂ ሌላው ነገር የዚህን ያክል የሚያሳስብ አይደለም። ይሄ ልጅ ልቡ ከአንቺ ጋር ካልሆነ ልቡ ሌላ ቦታ ከሆነ ወደ አንቺ አምጥተሽ ምንም ልትፈጥሪ የምትችይው ነገር ይኖራል ብዬ አላስብም ማለት ነው። ለማንኛውም ግን የሰማሁት ነገር በጣም ስለገረመኝም ነው። አብርሃምና ሄርሜላ ከጀርባ ከሀገር ሊወጡ ፕሮሰሳቸውን እየጨረሱ እንደሆነና አብርሃም ከዚህ ቀደም ከብሩኬ ጋር ከሀገር ወጥቶ የነበረው ፕሮሰሶችን ለማስተካከል መሆኑን ሰምቻለሁኝ። በነገራችን ላይ ወዴት እንደሚሄዱም ጭምር አረጋግጫለሁኝ። ከዚህ በፊት የሄደበት ሀገር ነው ቻይና ነው። ብዙዎቻችሁ ቻይና መሆኑን አላወቃችሁም ነበረ። ግን እኔ ከዚህ በፊትም ብሩክ በተደጋጋሚ ስለሚሄድበት በደንብ የት እንደሚሄዱ አረጋግጬ ነበረ። ያው የንግድ እንቅስቃሴዎችንም ለማድረግ ሊሆን ይችላል። እንግዲህ እኔ የማስበው ሄርሜላን እዛ አስቀምጠ እዚህ ስመጣ ከሩታ ጋር እዛ ስትሄድ ከሄርሜላ ጋር እንደሱ ነው ሐሳብህ።
ለማንኛውም ማለት ነው የሚፈጠሩ ነገሮችን እናያለን። ግን በጣም ከባድ ነው። እንዲቻላል እንዴ ይቻላል እንዴ ወገን እንደዚህ ያስበላልና ሰላም ሳልላችሁ ብዙ ሄድኩኝ። 5 ደቂቃ ከደረሰ በኋላ ነው እንዴ እኔ ራሱ ሰላም ምላችሁ። እንዴት ናችሁ የኔ ተወዳጅ ፋሚሊዎች? ደህና ናችሁ አላችሁ? እንግዲህ የሚሰማው ነገር እኮ ቀልብ ይገፋል። ወድጄ እኮ አይደለም፣ ተረዱኝ እናንተም የሚሰማው ነገር ቀልብ ስለሚገፍ ነውና፣ ለማንኛውም እንዴት ናችሁልኝ? ደህና ናችሁ? አማን ነው? አሽወይና ነው። ዛሬ የሰማነው ነገር ብዙዎቻችንን አስገርሟል። ትላንትናም በተወሰነ መልኩ ብሩኬና አቤል ሂንት ሰጠውበት ነበረ በዚህ ጉዳይና እውነት ነው። እኔ ሄርሜላ ፕሮሰስ መጀመሯን ሰምቻለሁ። እኔ እንደውም ያሰብኩት አብርሃም እዛ በነበረበት ሰዓት ላይ ወደዛ ትሄዳለች የሚል ሀሳብ ነበር የነበረኝ። ግን እሱም ተመልሶ መጥቷል። አንዳንድ ነገሮችን አስተካክሎ፣ በነገራችን ላይ የቢዝነስ ትራቭል ነው መሰለኝ የሚያደርጉት፣ የቢዝነስ ጉዞዎችን ነው የሚያደርገውና ሄርሜላ ደግሞ በቋሚነት እዛ ቢዝነሱን የምታሳልጥለትና እዛ ትቀመጣለች ይመስለኛል። እና እንደዛ ነው ሀሳባቸው፣ እቅዳቸው፣ አላማቸው ይሄ ነው። ለማንኛውም እኛም ባነናል ጉድጓድ ምሰናል ብላለች ሩታ ናት ያለችው። እኛም ባነናል ጉድጓድ ምሰናል። እኔ እናንተን ከዚህ በኋላ የሚያገናኘን ልጃችን እንጂ ሌላ ምናምን። እኔ እንደ በፊቱ አይነት ሩታ መስዬ ከሆነ አስብበት ምናምን ብላለች። እንግዲህ እኛም አይተናልና እችኛዋን ሩታ ስላየን በጣም ደስ ብሎናል። ከዛ ውጪ ግን ትላንትና በጣም በብዛት ተናግሬዋለሁ። የምሪ ነው ምላችሁ። ኧረ እናንተስ ትለያላችሁ። ሄርሜላ ታፈቅረዋለች ለማለት ቤቷ ድረስ አታፍሩም? አሁን አታፍሩም? ሄርሜላ አብርሽን ታፈቅራለች ለማለት ስትሄዱ ቤቷ ድረስ ሄዳችሁ እንደዛ ስትሉ አስቡት እስኪ። የአብርሃም ሚስት እኮ ናት። የአብርሃም የልጁ እናት ናት። ኪሩቤል ነው መሰለኝ ስሙ እንደሰሙት ከሆነና ነገ ይሄንን ቪዲዮ ሲያይ የእውነት ርዕሱ እነዚህ ምን ጉዶች ናችሁ ብሎ ምናምን ነው የእውነት ይሄ ልጅ ትንሽ አሁን ከፍ ሲል የሚያያችሁና ረት ላይ ያላችሁ እንዴት ድፍረቱን አገኛችሁ? እንዴት እንደዚህ ልደፍሩ ቻላችሁ? ይሄንን ነገር ሄዳችሁ ለሩታ ለመናገር ማለት ነው። የእውነት እኔ አሁን ኧረ በስመ አብ ኧረ አልሰማውም ነው ምለው ራሱ እንደዚህ አይነት ወሬ ራሱ ኧረ በስመ አብ ወልድ እሷ አሁን ሳታቀርታ ምናምን እኮ አይደለም፣ ግን የእናንተ ሄዶ እንደዚህ ብሎ መናገር ትንሽ አስቸጋሪ ነው። ለማንኛውም ያደረጋችሁት ነገር ብዙዎቹን አሳዝኗል። ከማን ጎን እንደሆናችሁ እኮ ቀድመንም እናውቃለን፣ ግን ትንሽ እንኳን የሆነ ሼም እፍረት ምናምን የሚባል ነገር አለ። ያ ነገር እንዴት የለም እንጂ እኮ እናንተ ከበፊት ጀምሮ ከማን ጋር እንደተሰለፋችሁ እናውቃለን። በተለይ ብሩኬ ከሄርሜላ ጋር የምታደርጋቸው ነገሮች እኔ የሚደርሱኝ መረጃዎች በተለይ ብሩኬ የአቤል ተውት፣ በአብርሃም እንትን ስለሚንቀሳቀስ በነገራችን ላይ ከአብርሃም እንትን ይወጣል ብዬ አላስብም። እና ይሄንን ነገር ደግሞ ሰረዳው ከዚህ ነገር ጀርባ አብርሃም በደንብ እጁ አለበት። እያንዳንዱን ነገር ወዶ ፈቅዶ ተስማምቶ ነው እያደረገ ያለውና ተማክራችሁ የፈሳችሁት ፈስ አይሸትም ነበር የሚባለው። እኔ ትላንትና ይሸታል ብያለሁኝ። እንግዲህ በደንብ አሁን ደግሞ እንትን ማለት ጀምሯል። ለማንኛውም ይመቻችሁ። በጣም ግን ታሳዝናላችሁ። የምሬን ነው የምላችሁ። በተለይ አብርሽ በስመ አብ አንተ ይመቸ ችግር የለውም እኮ አባቶቻችንም ሁለት ሚስት ነው ያላቸው። ግን ያው ሩታ ይሄንን ነገር አትፈቅድልም። አንተ ቢሆንልህ ሐሳብ ይሄ ነው። ሄርሜላ እንደሆነ ብትስማማ ነው የሚመስለኝ እንደኔ ሳስበውና ለማንኛውም ግን ከዚህ በኋላ በጣም ብዙ ጉዶችን እንሰማለን። በተለይ ብሩኬ እና ሄርሜላ እንትን ያመጡበት መንገድ ምናምን ብቻ ከነሱ ጀርባ ያለው ግድንግድ ሚስጥር ብዙዎቻችሁን የሚያስገርም መሆኑን በቅርብ የምታያቸው ነገሮች በደንብ ያረጋግጣላችኋል ብዬ አስባለሁኝና ብቻ የጊዜ ጉዳይ ነው። በጣም ብዙ ነገሮች አሉ። ቱርክ ነው ምናምን የምትሉ ሰዎች ግን ቻይና ነው ፕሮሰሳቸውን የጀመሩት። ያው የአብርሃም ያለቀለት ነው። ከዚህ በኋላ እንደፈለገ መመላለስ ይችላል። የሄርሜላ ፕሮሰስ ነው የተጨረሰ ያለው። ይሄንን ደግሞ ከፊት ለፊት ሆኖ ፊት አውራሪ ሆኖ ነገሮችን እያስተካከለ ያለው ብሩክ ነው ማለት ነው። ብሩኬ ግን ለዚህ ነገር በሰማይ ቤት የምትጠየቀው መጠየቅ ማለት ነው። ለማንኛውም ግን ማለት ነው የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እወዳችኋለሁ። ምሽት በሚለቀቁ ቪዲዮዎች ተመልሼ እመጣለሁ። ይመቻችሁ።